8 ቁጥር 54 ላይ እናንተ አምላካችሁ የምትሉት ለኔ አባቴ ነው ጌታ የሚለው አይደል? በትክክል ግን አንድ ጥያቄ አለኝ። አይሻውን ቤተል መቅደስ ነው እንደ ሰግደ የመጣው? ምን ለማለት ፈልገህ ነው? አራትም ቆይ ዕብራይስጥኛውን ጣል አረክብና ውስጣዊ ራ ንግግር እንደዚህ እኔ አይገባኝም። እኔ በግልጽ ንገረኝ። ሽማ እስራኤል ኤሎሂም አዶናይ ኤኻድ ይላል። እውነት ነው። አሷ ኤሎሂም አዶናይ የሚለው ስለማያነብት ነው ዮዴ ማለት ነው። ሂድራግራማተን አይደል? ዮዴ ባብ የሚለው በትክክል ተባረክ። አንተ ሰው በደንብ ተጥሶ ነው የመጣው። ኖ አያራ አይደለም፣ መማር ነው። ካንተ መማር ነኝ እኔ ገና ነኝ። ራሱ ማለት ነው ዮዴ የሚሉት ኮንሶናንት የላቸው ቅጥልጣይ ፊደሎች። ምክንያቱም አረኛውም እዛለው ይገርምታውን ቀላል ነው። አረብኛው አሊፍ ላም ሚም ሲል ያን አሁን ይን ወይንም ደግሞ ያን የብቻ አድርጎ ነው የቆማትና የሆነ ልቺ ወምትለው ቃል ካልገባች ኦ ለመሆን እንዴት እንደሚመጣ አየው። ፊደሎቹን አሁን ለምሳሌ ዱባይ ብለህ ስትጽፍ ደበየ ብለው ነው የሚጽፉት። አንተ ነው ኮኔክት የምታደርገው። ስለዚህ ዮዴሄ ዋውሄ የሚለው ላይ ነው የአዶናይ አናባቢ አኦአ የሚለው ነገር ጨምር ያህዌ የሚለው ወይም ደግሞ በላቲን ጆሆቫ የሚለው የሚጠቀሙበት እነሱ ኖ ጆቫ የሚለውን እኔ አልጠቀመውም። ለምሳሌ ያህ የሚለው ልክ ነው፣ አቅርብ ነው። እሺ ልቀበል፣ ልክ ነው። ግን ያህዋ ነው ትክክለኛው ያህዋ ወይም ያህዋ። አዎ ላቲኖች ጀ የሚባል ነገር ነው የሚጠቀሙበት የ በሚል ፋንታ ማለት ነው። ወይም ደግሞ የሚል ነገር ስለሌላቸው ቨ እያሉ ነው የሚጠቀሙበት። ይሄ ምንም ችግር የለውም። ራሱ ዘጸአት 3:14 ላይ የእስራኤል ሰዎች ስምን በጠየቁ ጊዜ ማን ብዬ ልበላቸው ሲለው ይሄ አሸር ኤኻ አለው መጀመሪያ። ይሄ ወደናንተ ለኢኽያ አሸር ኢኽያ በትክክል። ከዛ በኋላ ምን አለው? ዮዴሄ ዋውሄ የዘላለሙ ስሜ ነው ብለዋለው ይላል። ስለዚህ ዘዳግም 6:4 ላይ ያለው ከዮሐንስ ወንጌል 8:54 ላይ ካለው ጋር ስናነጻጽረው አብን ያመለክታል ማለት ነው። እና አንደኛ ቆሮንቶስ ምዕራፍ 8:6 አንደኛ ቆሮንቶስ 8:6 ላይ ደግሞ አንድ ጌታ ኢየሱስ አለ ይላል። ምን ታገዋለ? ይሄንን አንድ ጌታ የሚለውን ይኸውልህ ጌትነት አሁን ለአንተ ቀጠልኩልህ እኮ። ለምሳሌ የመጨረሻው ነብይ መሐመድ ሰይድ ተብለዋል አይደለም እንዴ? ሰይድና መሐመድ ብለህ አይደል የምትጠራቸው? ሰይድ ነው እንጂ ረብ አልተባሉ። ጎሽ አሁንም ስማኝ፣ ሰይድ የሚለውን ቃል ብቻ ያዘ። ሰይድና መሐመድ ተብለው ለአንቢያና ለሙርሰሊን ሰይድ መሆናቸውን ሁሉ የተናገሩበት ቦታ አለ ሐዲስ ላይ። ነገር ግን እናንተ ስትጠሩኝ ምን አሉ? አብድ ወደ ረሱል ብለህ ጥራኝ ብለው አሉ አይደለም? ይሄ እዚህ ቃል ላይ አስገባውና ኢየሱስን የተጠቀመው ይሄንን ነው። አየው በአረብኛ ባይብል ላይ ሰይድ ነው የሚጠቀመው ወይ ተረብ ነው የሚጠቀመው? ረብነት አይደለም። አሁን ወደ አማርኛ ሲቀይረው እዛው እኔ ቆሮንቶስ 8 ላይ ከላይ ይነግራል። አማልክትና ጌቶች አለ ለይቶታል። ለምንድን አማልክት የሚለውን ከፍ አድርጎ ጌቶች የሚለውን ሰከንደሪ አድርጎ አውርዶታል። አየህ የኛ አማርኛ ጌታ ለብዙ ነገር አሁንም ቅድምም ተናግሬ ነበር። ጌታ የሚለው ብዙ ቦታ ይገባል። ስለሚገባ በእንደዛ ለምሳሌ አሁን አንተ ሰይድ ያልከው ቃል በትክክለኛ እዚህ ሲጠቀሙበት ሰይድና ሰይደቲ ብለው አቶና ወይዘሪት ወይንም ገሊት ለማለት ይጠቀሙበታል። ብዙ አገባብ ያላቸው ቃሎች አሉ በብዙ ዴፊኒሽን የሚሄዱ። ልክ በእንደዛ ተጠቅሞ ምን አለ? አንድ አምላክ አብ አለን አለ። ክርስቶስ ግን ጌታ ነው። አየው ሊደር ነው ማለት ነው። ሊደርሺፑን ነው እንጂ የሚናገር መለኮትነቱን አይደለም። ከዛ በተለየ ነው የምጠቀምበት። አሁን ለምሳሌ የአንዳንድ የእንግሊዝኛ ትርጉሞች ላይ አይተህ ከሆነ ማርቆስ 12:29 ላይ ያለውን በካፒታል ሌተር ነው የሚያደርጉት። እንደገና ደግሞ የአንደኛ ቆሮንቶስ 8:6 ላይ ያለውን ደግሞ በስሞል ሌተር ነው የሚያደርጉበት። ለምን መሰለ? በኢየሱስ በሚናገርበት በአረማይ ቋንቋና በዕብራይስጥ ረቡኒ ይላሉ። መምህር ወይ ማለት ነው። ረብ የሚለው ቃል መምህርም መሆን ይችላል። ጌታ ብቻ አይደለም መሆን የሚችለው። መምህር አይደለም። ረብ የሚለው ቃል ጌታ አይደለም። ይኸውልህ ረብ የሚለው ረቡኒ ራባይ ከሚለው ወይንም ደግሞ አስተማሪ የሚለው ኡስታዝ በትክክለኛው ከዕብራይስጥ ሲተረጎም ኡስታዝ። አዎ ከዛ አንፃር ስትመለከተው አሁን እንድትመጣልኝ ነው። አሁን ሶስት ዳሶች ሰሩ ይላል አይደለ? ጴጥሮስ ዮሐንስና ያዕቆብ 3 ዳሶች ሰሩና ምንድነው መምህሩ ያሉት ይላል አይደል? ማርቆስ ላይ መምህሩ ያሉት ረቡኒ ባሉት ይላል። ረብ ይኸውልህ ዕብራይስጥኛ ራባይ ረቡኒ ወደ እንግሊዘኛ ሲቀየር ነው
ዕብራይስጥ ጋር አይደለም በላይ አንደርስታንድ አድርገኝ። ማርቆስ ወንጌል ላይ አይኖ በወንጌል ላይ ነው ያለው እኮ እሱን ሐሳቤን ተረዳኝ አንዴ። ማርቆስ ወንጌል ላይ ረብ ጴጥሮስ ዮሐንስና ያዕቆብ ሲጠቀሙበት አንድ ለአንተ ለኤልያስ አንድ ለሙሴ እንኳን እንስራ አሉት ይላል። ጴጥሮስ ነው ያለው እዛ ጋር ረብ ነው። አዎ ልክ እሺ አስጨርሰኝ እንዴ። ከዛ በኋላ ግን የማቴዎስ ወንጌል ጻፊ ከማርቆስ ወንጌል ወስዶ ሲጠቀምበት ግን ኩሪዮስ ነው ያለው። አይተው ከሆነ የግኛው ቃል ላይ አንደኛው ላይ ረብ ይለዋል ማርቆስ ላይ፣ የእንትን ላይ ደግሞ የማቴዎስ ላይ ደግሞ ረብ ይለዋል። ማን ነው ኩሪዮስ ይለዋል። አይተው ከሆነ ጌታ ሆይ ዓለም ይላል። አማርኛውም ጌታ ቡና እኮ ኪሪዮስ አይገናኝም። ይገናኛል። ለምን መሰለህ እንደዛ መልህ ግሪክ ሀገር ያሉ ሰዎች ጠይቅ። ሴት አስተማሪ ኩሪያ ትባላለች፣ ወንድ አስተማሪ ደግሞ ኩሪዮስ ይባላል። አሁን እንድትይዝልኝ የምፈልገው አሁን ይሄንን ይዘህ ማቴዎስ ወንጌል ምዕራፍ 23 ቁጥር 7 ላይ ትገባና ምን ይላል? ማንንም በምድር ላይ እሺ ማቴዎስ ወንጌል ምዕራፍ 23 ቁጥር 7 ላይ አንብበው አንተ አጠገብ ባይብል ካለ። ወይድ እሺ 23:7 ላይ ሚዩት አድርገዋል እያነበብክ ከሆነ። በዚህም ሰላም መምህሮይ ተብለው እንዲጠሩ ይወዳሉ አለ። እሺ መምህራችሁ አንብበው ቀጥል። ልቀጥለው? እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ እናንተም ሁላችሁ ወንድማማች ናቸው። አመሰግናለሁ በላይ። አሁን እዚህ ቆይ 7 እና 8 ላይ መጀመሪያ ፖይንት አውት እናድርግ። አሁን መምህራችሁ አንድ ስለሆነ ይላል። መምህር የሚለው አይተው ከሆነ የማቴዎስ ወንጌል ላይ ረብ ነው የሚለው። ረባችሁ አንድ ስለሆነ ይላል። መምህራችሁ የሚለው ማለት ነው። መምህራችሁ አንድ ስለሆነ አንድ ነው ይላል። አንድ መምህር አለ። ስለዚህ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ አንድ ጌታ አለ ሲል አንድ መምህር አለ እያለ ነው የሚናገረው። በእርሱ በኩል የሆነ ነው የሚለው ገባ። ከዛ በኋላ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ደግሞ there is only one God አለ፣ አንድ አምላክ አለና አለ። and one mediator between God and men ይላል። በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ ነው አለ። ዘማን ክራይስት ጂሰስ አለ፣ እሱም ሰው የሆነ ክርስቶስ ነው አለ። አሁን በመካከል ላይ ያለው በእርሱ በኩል የሆነ አንድ አለ አለ። ይሄ መካከለኛው ምን ተብሏል? አንድ ጌታ ተብሏል አለ። እንዳልኩ ኩሪዮስ ቃል ረብ የሚለውን ነገር ተክቶ ሊመጣ ይችላል። ስለዚህ አንድ መምህር ኢየሱስ አለ በሚለው ነው የምንረዳው። ወይም ደግሞ ማቴዎስ 23 ላይ መምህራችሁ አንድ ስለሆነ አለ። ቀጠለና ምን አለ? ማንንም በምድር ላይ አባት ብላችሁ አትጥሩ አለ፣ አባታችሁ ደግሞ አንዱ የሰማዩ ነውና አለ። ያ ከምን ጋር ይገናኛል? ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ያለው ከአንደኛ ቆሮንቶስ 8:6 ላይ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን አለ። ወይም ደግሞ ከአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን ይላል? አንድ አምላክ አለና ከሚለው ጋር ይያያዛል። አንድ አምላክ አብ አለን እና አባታችሁ አንዱ የሰማዩ ነውና ከሚለው ጋር ነው የሚያያዘው። ተርታ ይመጣል። አንድ ጌታ፣ አንድ መምህር፣ አንድ መካከለኛ የሚለው ደግሞ በአንድ ረድፍ ነው የሚታየው። ትንሽ ሴንስ አድርገዋል? ረድተዋል? ረድተዋል? ሴንስ አድርገዋል? እንትኑ የአንድ ጌታ የሚለው ምክንያቱም ዘላለም አንተ እኔ አሁን ግራ አጋባኝ። ራባይ የሚለው ረቢ የሚለው ቃል ኪሪዮስ ከሚለው ቃል ጋር ለምን አገናኘው ነው? ይገናኛል። ለምን መሰለህ? እሺ ማቴዎስ ወንጌል ላይ ማርቆስ ወንጌል ላይ 3 ዳስ እንስራ አላሉ ጴጥሮስ ዮሐንስና ያዕቆብ? ልክ ነህ፣ ግን ረቢ በሚል ነው የያዙት። ራባይ ነው እሱ ደግሞ ዕብራዊ ቃል ነው እንጂ ግሪካዊ ቃል አይደለም። ዕብራዊ ቃል ነው። ራባይ ማለት ዕብራዊ ቃል ነው። ኦፊሻሊ ክብር ለመስጠት መምህር ለማለት አይደለም አገባቡ። ለምሳሌ ማቴዎስ 23 ላይ በትክክለኛ ኡስታዝ ነው። እናንተ መምህር አትባሉ። ለምን? ቀሚስ እያስረዘማችሁ ቲቸሮች ናችሁ ነው። ወይንም ፓስተሮች፣ አስተማሪዎች፣ መምህሮች። መምህራችሁ ስንት ነው አለ? በላዬ መምህራችሁ ስንት ነው አለ? አንድ ነው። እኔ ብቻ ነኝ መምህር አለ። በቃ ስለዚህ አንድ መምህር የሚለው
አንድ ጌታ በሚለው ይመጣል አልኩ። ለምንድን ነው ያልኩ? ከቋንቋ አንፃር ነው። ኩሪዮስ የሚለው ቃል የግሪክ ቃል ብዙ ትርጉም አለው። እውነት ነው፣ ጌታ ማለትም ነው። ሴት ጌታም ራሱ ኩሪያ ትባላለች። ለምሳሌ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 3 ላይ ስትመለከተው እመቤቴ ሆይ ይላል። አንድ ሴት ማለት ነው። እመቤቴ የሚለው የግሪከኛ ቃል ኩሪያ ነው የሚጠቀምበት። ያ ማለት ሴት ጌታ ማለት ነው ራሱ። ልክ ግዝት እንደሚለው በግዙ ማለት ነው። እግዚ ስትል ጌታ ማለት ነው። ልክ እንደዛ በተመሳሳይም ኩሪያ የሚለው ቃል አስተማሪ በሚል ይመጣል። ኩሪዮስ የሚለው ቃል ደግሞ ወንድ አስተማሪ በሚል ይመጣል። ግሪክ ስኩል ውስጥ የተማረ ሰው ብትጠይቅ ኩሪያ የሚለው ሴት ይችላል፣ ኩሪዮስ ደግሞ ወንድ አስተማሪ መሆን ይችላል። ስለዚህ ጳውሎስ ወደ ግሪክ ኮይኔ ሲጠቀም ኩሪዮስ የሚለውን ቃል ረብ ለሚለው ለመተካትም ተጠቅሞበታል እያልኩ ነው ያለው። ልክ ነው እኮ ልክ ነው። ረብ ለሚለውም አሁን አንተ ኩሪዮስ እና ራባይ የሚለው ረብ የሚለው ቃል ሲሚላሪቲ ያላቸው እነሱ ኩሪዮስ ብለው ጌታ በሚለው ንጉስ ነው አምላክ ነው በሚለው ምክንያቱም ኩሪዮስ የሚለው ማስተር ነው የሚለው ራባይም እኮ ማስተር ይላል፣ ግን አስተማሪነቱን ነው በማስተር ደረጃ አስተማሪ። ለምሳሌ አይተህ እንደሆነ ወደ ሩቅ ምስራቅ አካባቢ ኤዥያኖቹ አስተማሪን ማስተር ነው የሚሉት። ማስተር ነው የሚሉት። አየው ማስተር ተማሪቸው ነው እንግሊዘኛው ማስተርነቱን የወሰደው እንጂ ጌትነት አይደለም። ማስተርነቱ አስተማሪ ብለው ይቀበላሉ። ኩሪዮስ ላይ ግን በግሪክኛው ይለያል ለማለት ነው። በግሪክኛው ወደ ሩቅ ምስራቅ ስትሄድ ባባጋር ጌታ ጋር ስትሄድ ዜንዳ ቬስታ የሚባሉ አለ። ያዙርቤድ፣ አግራባቤድ፣ ሳንቤድ እና ሪግቤድ መጽሐፎች አሉ። እንደገና ደግሞ ባባጋር ጌታ ጋር ስትሄድ እነ ኦባሺዳ ላይ ስትመለከተው ጉሩጂ ነው የሚለው እንዳልከው ማስተር በሳንስክሪት ቋንቋ ማለት ነው። አሁን እሱ አይደለም ነጥቡ። ባይብል ላይ ያለው ማቴዎስ ወንጌል 23:8 ላይ ያለው ከአንደኛ ቆሮንቶስ 8:6 ላይ እንትን ይላል። ያለዛ ግን ምንድነው የሚሆነው? ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው የሚለው። አንድ ጌታ ነው የሚለው ኩሪዮስ ነው የሚለው። አንድ ኩሪዮስ አለን ነው የሚለው። አንተም ቅድም እንዳልከው ለሁለት ጌቶች መገዛት አትችሉም ብለሃል። እዚህ ጋርም ለአብም አንድ ኩሪዮስ ይለዋል፣ ለኢየሱስም አንድ ኩሪዮስ ይላል። መፍታት ያለብህ በዚህ ነው። ካልሆነ ሁለት አንድ ኩሪዮሶች አሉ። ስልጣኑን ያገኘው ከሌላ ነው ሊባል ይችላል። ኦኬ ከአብ ነው ያገኘው። ምክንያቱም ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ ስለሚል፣ ስለዚህ ክርስቶስን ጌታ ያደረገው ማን ነው? ወይም ኢየሱስን ጌታ ያደረገው ማን ነው? ያህዌ ነው። እንደዛ ከሆነ ጌትነቱ ይሄ አንድ ጌታ እንዴት ሊያደርገው ይችላል ወደሚለው ትምህርት ስለሚመጣ ትንሽ ስለማያምታታ ያው አንተንም አሪፍ እይታ ስላለ ትንሽ እንዲያግዝም እንደው የሆነ ኢንሳይት ከሰጠ ብዬ ነው። ቀጥል። እውነት ይኸውልህ ወሂድዬ በእውነት ጌታ ይባርክ። ለምን መሰለ አሁን በሞዴሬሽን አካሄድ ከሄድክ አንተ ለእኔ እንትን ያደረክልኝ ግብአት ነው የጨመርክልኝ። ግብአት ነው፣ እውነትህን ነው፣ ኢንሳይት ይሰጣል። ነገር ግን አንተ አሁን ኮመን ሆነህ ኮንፊውዥን ባልፈጠረ መንገድ ከሄድክ አምላክና ጌታ እያለ ከተነጋገረ ሊደርና ተከታዩ ቀጣይ እንዳለ ነው እንጂ የሚናገረው ሁለቱ እኩል ናቸው የሚልበት የትም ቦታ የለም። ኦሬዲ ኢዚሊ በቃ ኖርማል ኮመን በሚባባል አነባበብ ማለት ነው። ኮመን በጣም ኮመን ሄርሜኔቲክስ ውስጥ ሳትገባ ኮመን በሚባል አነባበብ እንኳን ይገባል። አምላኮች ጌቶች አለ አንደኛ ቆሮንቶስ 8 ላይ ማለት ነው። አምላኮች ጌቶች፣ እንደገና ይሄኛው አምላክ ነው ብሎ ስም ሰጠው፣ ይሄኛው ጌታ ነው ብሎ ስም ሰጠው። እኩል ናቸው እያለ አይደለም። ጌታ አምላክ እያለ የሚናገርበት ቦታ አለው። ያኛው ጌታ አምላክ ብሎ የሚነጋገረው አነጋገር የተለየ ነው። ነገርኩህ እኮ በአገራችን ራሱ ቀላሉ ተጠቅመናል። ጌቶች ጋር ሂድና ቶሎ ድረስ ይባላል። ንጉስ ጌቶች መጥተዋል ይባላል። ንጉስ የሚለው ታይትሉ ገብቷል። አየው፣ ታይትሉ ይገባል። ጌታ ብቻ ሲባል አንድ ስቴፕም ለበለጠ 100 ስቴፕም ለበለጠ ጌታ ነው የሚለው። ያው ከስር ታዛዥ። ለምሳሌ በወታደር ቤት ስትገባ ጀነራል አለ፣ ተራ ወታደር አለ። ተራ ወታደር 10 አለቃውም ጌታ ነው፣ 100 አለቃውም ጌታ ነው፣ 50 አለቃውም ሻለቃውም ሁሉም ጌታ እስከ እንትኑ ድረስ ማለት ነው፣ እስከ ሊደሩ ድረስ ዋናው ጀነራሉ ድረስ ማለት ነው። ነገር ግን እኩል አይደለም። አየው እዚህ ጋር አምላክና ጌታ እያለ ዲፈር ያደርገዋል። ያ ጌታ አምላክ አለው አለ። በዚህ ላይ ደግሞ ጌትነት ስልጣንም ሰጠው፣ ያለ ቅጥ ከፍ አደረገው፣ ሾመው። በቃ አላቀው ካለ እንደ አንተ የሚያደርግ ካለ አድራጊው ጋር ነው እንጂ መጣበቅ የተደረገለት ጋር ከሆነ እኮ ምን ያደርግላል? ስለዚህ ኤፌሶን 1:14 ላይ የጌታችን አምላክ ስለሚል ጌትነቱ አምላክ አለው ማለት ነው።
አለው እንዴ አምላኬና ጌታዬ ብሎ ሰግዷል እኮ አንተ። እሱ የተሰበረለትን እኛ እንዴት አንሰበር? ስለዚህ ጌትነቱ አንደኛ አምላክ አለው፣ አንደኛ ሁለተኛ ጌትነቱ በባዶነት የተቀደመ ነው፣ መነሻ አለው፣ ጌታ ተደርጓል ማለት ነው። ልክ ዘፍጥረት 35:7 ላይ ያህዌ እኔን ጌታ አደረገኝ፣ አምላክ እኔን ጌታ አደረገኝ እንዳለው እንደ ዮሴፍ ማለት ነው። ሌላው ጌታው ራሱ ኢየሱስን ባሪያዬ ይለዋል ኢሳይያስ 42:1 ላይ። እንደገና ደግሞ ኢየሱስ ራሱ ጌታዬ ይለው እንደነበረ ይናገራል። ጌታዬ የሚለው ነገር ኢሳይያስ 48:16 ላይ አዶናይ ኤሎሂም እና መንፈሱ ልከውኛል የሚለው ለኢየሱስ ስለሚጠቀሙበት አዶናይ የሚለው ጌታዬ ማለት ነው ራሱ። እውነት ነው፣ አዶናይ ጌታዬ ነው። ስለዚህ አብዛኛውን የሥላሴ ትምህርት እዚህ ጋር ፉርሽ ይሆናል ማለት ነው። ኧረ በፍጹም ምንም አይነት ግንኙነት የለውም። ይኸውልህ መሰረት ይዘህ መተህ አሁን እኔ ባለፈው ሳስተምር ከነበርክ ኦሪት ወይንም ደግሞ ቶራ 47 ቦታ መሲህ እንደሚመጣ መሲህ ወይንም ደግሞ መሺያህ ወይንም ደግሞ ክርስቶስ በግሪክኛ ክራይስት በእንግሊዘኛ እንደሚመጣ ይናገራል። ክራይስት ማለት ምንድነው? የተቀባ የተሾመ ማለት ነው። የተሾመ ማለት ሿሚ ያለው፣ የተቀባ ከሆነ ቀቢ ያለው ይመጣል ማለት እንጂ አምላክ ወርዶ ይመጣል የሚል ቦታ የለም። 47 ቦታ እንዴት እንደሚመጣ በየት በኩል እንደሚመጣ ትንቢት ተነግሯል። ያ አልሰማሁም ወዳጅ። ፔንታተች ላይ መሻህ የሚለው ቃል የለም ራሱ በራሱ ማለት ነው። ስለሱ ያው እንትን አለ ፊገራቲቭ በሆነ ነገር እንደሚመጣ ትንቢት አለ ነው መተለይ። መሺያክም ብሏል። ይኸውልህ መሺያክ የሚለውን ቃል ቶራው ላይ ለነ ዳዊትም መሲህ ብሎ የተቀባ ለማለት መሲህ ብሎም ተጠቅሞታል። ሄብሩ ላይ አየው 3 ቦታ ነው 4 ቦታ መሲህ ብሎ ተጠቀመበታለሁ። ከዛ ውጭ ግን አንተ በመጥለው ፊገራቲቭ ወይ ደግሞ የተቀባ በሚል ንጉሶች በሙሉ ከሳውል ጀምሮ ያው የተቀባ ሲለው መሲህ ማለት ነው። አኖይንትድ ሲለው መሲህ ማለት ነው። ቄሮስም ኢሳይያስ 45:1 ላይ ያው እንደዛ ይላል። አኖይንትድ ዋን ይለዋል ወይም ደግሞ አኖይንትድ ዋን። አየው እስቲ አሁን ክሊርሊ አንድ ነገር ልንገር። ክሊርሊ የተቀባ ይመጣል እግዚአብሔር ቀብቶ የሚልከው አለ ተብለ የምትጠብቅ ከሆነ እስራኤልም ሆነ ዓለም የሚጠብቀው እግዚአብሔር የሚልከው አለ። ለምሳሌ እንደ ክርስትና እንውሰደውና በግ በቃ ነፃ የምትወጡበት በጎችን የሚተካ በግ እግዚአብሔር የመስዋዕቱን በግ ያዘጋጃል ይላል። እንግዲህ በግ ካለ በግ የሚያቀርብልህ ሰው አለ ወይም ደግሞ በግ የሚያቀርብልህ አምላክ አለ። በጉ ነው ወይንስ አምላክ ነው የሚመሰገነው? ሁለተኛ ሰውም ይሁን አሁን ሰው ነው የሚልክልህ ካልክ የላከው ነው ወይንስ መልእክተኛው ነው ዋናው? ሁለት እንደገና ደግሞ እስቲ ሌትስ ሴይ ለምሳሌ የትም ቦታ አይልም ግን አምላክ አደረገው ጌታ አደረገው ብሎ በጣም እንዳላቀው ስለተናገረ እንደው እግዚአብሔር ዙፋኑን ለቆለታል በል እሱ ከዛ በላይ ሆኖ ዋቴቨር እግዚአብሔር በቃ ክርስቶስ ነው አምላክ ለሱ ስገዱ አምላካችሁ ነው ለሱን አምልኩ ብሎ እግዚአብሔር ካዘዘ እንታዘዛለን፣ ችግር የለውም። ግን ያንን ሁሉ ቢያደርገውና ኢየሱስ ግን መንገድ ነኝ ከኔ በቀር ወደ አብ የሚመጣ የለም ሲልህ ወደ አብ መሄድ ነው። እንግዲህ በእግር ወክ ማድረግ አይደለም፣ ምንድነው? በነፍስ ለአብ መሰጠት ማለት ነው። ለአብ የሚያሰጠን ያው ዕብራውያን 10:9 በደንብ አድርጎ ዲፋይን አድርጎታል። በክርስቶስ በተሰራው ስራ ከክርስቶስ ጋር አብረ በመከተልህ እሱ ኡስታዝ ነው ብሎናል ሌላ ቦታ። ያንን ተጨማምርና አስተማሪው አስተምሮ እሱ ባለ መንገድ ስትመራ አብ ጋር ትደርሳለህ። ከዚህ ነገር የለም ማለት አብ ጋር ነው መድረስ አላማህ መሆን ያለበት። ለምን ከኔ በቀር ወደ አብ ያደርስ የለም። እውነት ይዞ የመጣው እሱ ነው። አየው እውነት ይዞ ስለመጣ እውነቴን ውሰድ ከኔ ጋር እውነት እኔ ነኝ አለ። ስለዚህ እንትን ላይ ዮሐንስ ወንጌል 14:6 ላይ እኔ መንገድ ነኝ ሲል መንገድ ደግሞ በመነሻና በመዳረሻ መካከል ያለ መካከለኛ ነው። ሙሴም ብሉይ ኪዳን ላይ ገላትያ 3:19 ላይ መካከለኛ ሜዲተር ተብሏል ራሱ ማለት ነው። በተመሳሳይ ማለት ነው 3:19 ላይ እንዳለው ማለት ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ደግሞ በኢየሱስ መካከለኛ ተብሏል ማለት ነው። እውነት ነው። መካከለኛ ከሆነ ነገር ከሆነ ወደ መንገድ ሲባል ወደ ጌታ አምላክ ነው። ራሱ ጌታ አምላክ ከሆነ እንዴት ነው መንገድ የሚሆነው ማለት ነው? ይኸውልህ የአዲስ ኪዳን መካከለኛ ይሏል። ሜዲዬተር ነው። ሙሴ ሜዲዬተር ነው። ኢያሱ አሻጋሪ ነው። አየው ኢያሱ አሻጋሪ ነው። ምን ማለት ነው? ወደ ፕሮሚስ ወደ ተገባለት ለአንድ እስራኤልን ሊያሻግር ኢያሱ ተመረጣል። አየው ጆሹዋ የሚለው ጂሰስ ከሚለው ስም ጋር ራሱ የተቀራረበ ስም የተሰጠው ለዚህ ነው። አሻጋሪ ሳልቬተር ማለት ነው።
አየው ያ ታዲያ ማለት ነው ሳልቬሽኑ ግን ምንድነው አሁን ከመጽሐፉ እንውጣና ስለተግባባን እንደ ወንድምና አንተ አሁን እስረኛ ልትሆን ትችላለህ ለምሳሌ አንድ ሀገር ይወረርና እስረኛ ብትሆን ያ መንግስት ለምሳሌ መጨለት አብይ ወደ ሳውዲ ሄዶ ከሳውዲ ያሉትን ችግረኞች ወደ ኢትዮጵያ በአውሮፕላን አስለቅቆ ይዞ መጥቷል አየው ያን ሜዲየት ማድረግ ማለት ነው የዚህን አይነት ስራ ከዓለም ወደ እግዚአብሔር ስራው የክርስቶስ ስራ ሂድና በቃ ቃሌን ተናገር አዲሱን ወንጌል ስበክ የምስራችን ስበክ ነፃ ይውጣን አለና ኦቶሪቲና ስልጣን ሰጠኛል በዛ ኦቶሪቲና ስልጣን ተአምራትን አሳየ ከእግዚአብሔር ጋር መተካከልን አሳየ ያንን ግን ብሎ ሲናገር እናንተ እንኳን አለ መዝሙር 82:6 ገለጠና ቃሉ ለመጣላችሁ ከእናንተ ማን አማልክት ተብላችኋል እናንተ እኔ ልጅ ነኝ ብል ምን ኃጢአት አለው በሱ ኦቶሪቲ እንደውም በመንፈስ ከበድ ያለ ነገር እየሰራው ነው ይዋላችሁ እንዴት ነው እንዲምትለው ብሎ አሁን የሚል ክርስቲያኖች ውስጥ እኔን የሚወቅስ አይጠፋም ግን ምን አለ እናንተም ከበረታችሁ ከኔ የበለጠ ፐርፎርም ታረጋላችሁ አለ አረ ይዋሻል እንደ ኢየሱስ አይዋሽም ከኔ የበለጠ ትሆናለህ ካለ ከሱ መብለጥም አለለክ በስልጣን በሚሰጥ ከእግዚአብሔር ኦቶሪቲ አንተ በደም ጎበዝ ሆነ ኢየሱስን መሆን ከቻል እሱ እንደሚያደርገው ኤክሰርሳይዝ ካደረክና ከተለማመድ ህይወት በክርስትና በእግዚአብሔር ያደረ ከሆነ ከሱ የበለጠ እንደምታደርግ የገለጸበት ቦታ ነው ስለዚህ ኢየሱስ ያደርጋቸው የነበረው ስራዎች በአጠቃላይ አምላክ የሚያደርገውን ስራ ቢሆን ኖሮ በእኔ የሚያምን እኔ ማድረግ ይችላል ትክክል ወንደር አያ በቃ ይሄ ስላለ እኛም ራሳችን ነገ እንደ ኢየሱስ የሞተ ሊነሳልን ይችላል ሸባሊ ተረተች ይሄ በእግዚአብሔር መንፈስ ስለሆነ እኔን ከደረጃዬ ከፍ ዝቅ ባያረጋኝ ያው የእግዚአብሔር ቅርብ መሆኔ አያ ስለዚህ ቤዚኩ ማን ነው ከእግዚአብሔር በክርስቶስ በኩል ወደኛ የደረሰ መልእክት ነው እንጂ እኔ እግዚአብሔር ነኝ ማለት አይደለም አያሪፍ ነው አብዛኛውን ነገር እናግባባለን ወንድሜ እቺን ልጨምርልህ ሙሴ ውሃ ካፈለቀ በኋላ ትዝ ይልሃል ምን አለ እግዚአብሔር በሙሴ በኩል ውሃ ካፈለቀ በኋላ ሲጀመር በታዘዘው መልኩ አልፈለቀም እሱ ስትራይክ አድርጎታል ምን አለ እውን አንተ ነህ እንዴ ውሃ ያፈለቅላቸው አለው ያ ፕሮሚስ የተደረገለት ለአንድ እንኳን ሳይገባ ቀር ያን ያህል እንግዲህ ሙሴን አስበው 80 ዓመት ዱቄት ሆኗል 40 ዓመት ኢትዮጵያዊቷን አግብቶ ተንከራቱ እንደገና 40 ዓመት ምድረ በዳ ውስጥ ከእስራኤል ጋር አብዶ ያን ሁሉ ነገር በከራ አይቶ እንግዲህ ከእግዚአብሔር ውጭ ውሃም ይከፍላል ግን ሰው የሚያየው ሙሴ በኩል ሲዘረጋ ነው ሙሴ ውሃ ሰነጠቀ ባህር ሰነጠቀ ነው የሚባል ነገር ግን እግዚአብሔር ያን ሁሉ ያደረገለት የመጣው አታልፋትም አሉ ለምን በክብሩ ስለማይደራደር እኔ ነኝ ባልና እስቲ እግዚአብሔር ያደረገውን ነገር እንዴት ብሎ ወደ ኋላ እንደሚያስቀር ነው የሚነግር አየው ክብሩን ለማንም አይሰጥም እግዚአብሔር በጣም ቀናተኛ አምላክ በምንም ክብሩን የትም ቦታ እንደማይጥል እየተናገረ ድንቅ አምላክ ቴንኪው ኦኬ አዎ በቃ አሪፍ ነው አብዛኛውን ነገር የሚያግባባን ነገር ነው በመካከል የተነጋገርነው አይ ቲንክ በባይብል አይ ቲንክ ጥሩ ዕውቀትም ያለ ይመስለኛል እንግዲህ የሚቀጥለው ኢንሻአላህ አላህ ከፈቀደ የሚቀጥለው ጊዜ ስንገናኝ በባይብል ዙሪያ ብንነጋገር ደስ ይለኛል እኔ ባይብል ኦሪጂናል አውቶግራፊ አለ ብዬ አላምንም የብሉይ ኪዳንም የአዲስ ኪዳንም የተጨመረ የተቀነሰ ነገር አለው ብዬ ነው ማምነው ከማኑስክሪፕት አንፃር ጥናቶች አንዳንድ ነገሮችን ለማየት ሞክሬያለሁ በዛ ዙሪያም በማኑስክሪፕት ዙሪያዎችንም አንዳንድ ነገሮችን እናያለን ብሉይ ኪዳን ላይ ባሉ ምንድነው በግሪክ ሰብስቲቱሽንት እና በማሶሬቲክ መካከል ያለውን ምንድነው ችግሩ ፕሮብሌሙ የሚለውንም እና አዲስ ኪዳን ደግሞ በግሪክ ማኑስክሪፕቶች እነ ሳይናቲከስ ቫቲካንስ አሌክሳንድሪያስ ኤፍሬማ የሚባሉትን በሱ ዙሪያ ላይ ጥናት አድርገህ ከሆነ ከኔ ጋር እንወያያለን ማለት ነው ቀጣይ እና ሚሄርስ ተነስቶ እየተናገርን ነበረ ማነው ፍፄ ጉዳዩን አነሳውና ነገርኩት በኮንስታንቲን ምክንያት የተፈወዙ ታሪኮች አሉ አሁን ይሄን ብትናገር አድማም ሁከትም ያስነሳል ነገር ግን እውነት ነው የቫቲካንስ ብሎ ስሙን ስለጠራው አሳመረው እንጂ ኮንስታንቲን ነው ቫቲካንስ ማለት ቫቲካናዊ ለማለት ነው ወይንም ከቫቲካን ወርዱ የካቶሊክ እርምጃዎች የተደበላለቁ ያጠሩ የረዘሙ ይሄኛው አይሆንም ይሄኛውን አስገባው ተብሎ ሰውኛ የተወሰደባቸው አየ እናንተ ጋር ይሄ ለምድለኞች ናችሁ አንተ መድለኛ ነህ እባክህ እንዴ አንተ እኮ በቃ ምንም እኮ የቀረህ ነገር የለም ጓዝን ጨርቅን ጠቅልለህ ኢንሻአላህ እኔ ደዋ አድርግልሃለሁ
ዱዓ አድርጉለት ያ ጀማ ፍቅር ነው አየህ አላህ ሂዳያ ይስጠፍቅ ነው አሁን እኮ ምንም ነገር የቀረ ነገር የለም አሁን እንደተበረዘ ካወቅ እንደገና ደግሞ ሞኔቲዝም አንተም ወይድ ስለዚህ ምንድነው የሚቀረ እንዳልኩ አንዳንድ ነገሮችን አላህ ሂዳያ ይስጥ ኢንሻአላህ ሰላተል ላይ ሁላችሁም ተነስታችሁ በአላህ ለምናችኋለሁ ሁላችንም ሰላተል ላይ ተነስተን ኢንሻአላህ ዱዓ እናድርግለት ለወንድማችን ማለት ነው ትልቁ ነገር ይሄ ነው አንተም ከፈለክ ዱዓ በረካው ወንድሜ በረካው አንድ ወዳጅ አለኝ ፍፄ የሚባል እሱ ነው ብዙ ጊዜ የሚለው ዱዓ የሚያደርግልኝ የነበረው በቃ ተስማምቶኛል ወዳጅ እንዲህ አይነት ልብ ያለው ሰው ቢገባ እዚህ ጉባኤ በጣም እንደማመጣለን የበለጠ ይገለጥልን ነበር ኢንሻአላህ ጀማው በአጠቃላይ ዱዓ ያደርግልሃል ኢንሻአላህ አላህ ምንድነው በሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ ለሚታገለው ሰው መንገዳችን ይመራዋልናል አላህ ሂዳያ ይወፍቅህ ኢንሻአላህ ጀማውም ዱዓ ያደርግልሃል ኢንሻአላህ አላህ ይጠብቅህ በጣም መልካም ከሆነ የማዳመጥ ክህሎትም አለ እንደገና የመናገርም ዕውቀትም ደግሞ የሚያንስ ዕውቀት አይደለም ያለ በጣም ይክማ አለ አላህ ይወፍቅህ ሰልመህ ከኛ ጋር ወንድማችን ብትሆን ከጀሃነም ነጃ ብትሆን ደስ ነው የሚለን ካልሆነም ደግሞ ሚስኮንሰፕሽን ሳይኖር ተከባብረን የጋራ ሴት ኖሮን ሐሳብ ለሐሳብ መቀየር የምንችል ሰዎች መሆናችን በራሱ ትልቅ ነገር ነው ኢንሻአላህ አላህ ይጠብቅህ ባለህበት ሹክራን ኢንሻአላህ ሹክራን አሜን ወዳጅ ተባረክ ብሌስ ዩ ለሌሎቹ ከፍት እናርግላቸው እዚህ ጋር እንጨርስ እንቋጨን እናንተ ይሰማል በላይ ጨርሻለሁ ተባረክልኝ ዶይፍ ናግባ እሺ በቃ ኮሜንቱን ልቀቁላቸው ያው እኛ ጨርሰናል ዴቦም አላህ ይጨምርልህ እንደዚህ አይነት ሰዎችን እያመጣ በጣም ጨዋ የሆኑ ሰዎችን እያመጣ ሐሳብ እንድንቀያየር ስላደረከን ሐሳብ እንድንቀያየር ተከባብሮ በሰነታት መደማመጥ ባለበት ነገር ለመነጋገር ስለምታደርግ አላህ ይጨምርልህ አላህ ኢኽላሱን ይወፍቅህ በዚያው ያስቀርብህ አጀርን የምታገኝበት ያርግልህ አሚን 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 አንተም አላህ ረጅም ዕድሜ ይስጥ ብዙ ትምህርት እየሰጠን ማነ ፍፄ ስራ ላይ ነው እንዴ በላየ ኡስታዝ ሰላም አለይኩም እናት ይሄንን ወንድም እስኪ ዱዓ አድርግና ባርክልኝ በጣም ተመችቶኛል ኡስታዝ ነው እኮ እሱ ታዲያ አንተ ለወንድም ዱዓ ባርክ ነው ሁሌ እናደርግለታለን ያው ሁሌ እንደምልህ እኔ ጋር ስናወራ ነው እንደ ኖርማል ሰው ነው እንደ ኡስታዝ ሆኜ ሳይሆን ማወራ ደግሞ እንደ ዋቂ ሳይሆን ታውቃለህ ብዙ ጊዜ እነግርሃለሁኝ የሆነም ያለው ጥያቄ አመጣልሃለሁ አንተ ስለማለው በራሱ ቋንቋና መስመር እንድትባርከው ስለምፈልግ ኡስታዝዬ አላህ ይጠብቅህ አላህ እድሜ ይስጥህ ኢንሻአላህ የምታረገው ነገር በሙሉ እናመሰግናለን ዲን ተበቃ ስለሆን እኛንም ደግሞ ኢንሻአላህ ያው የሱ ተተኪ ያድርገን ይሄን ነው የምለው ኢንሻአላህ አሚን በላይ ይሄው አንተራ ተባረክ አሚን አላህ ይዳውን ይስጥህ በላይ መልካም ሶና አንተም እንደ ኡስታዝ ወሂድ እንድትሆን እንፈልጋለን አላህ ይዳውን ይስጥህ ጀዛከላህ ስራ ስለሆንኩኝ ከዚህ በላይ ማለት ስለማትቀጥል በላይማ መመራችን ነው ጥሩ አመለካከት አለው ስለ እስልምናና ያው የሥራ የሆነ እንትን ጉዳይ ይዞት ነው ያንን ያጠናቀ ብለን ነው እኛም ብዙ እንትን አንጫ ነው ይኑሩን ቢሰልሙ ደስ ይለኛል ባይሰልሙም ራሱ እንደነ ክብረት ያለ ሰው እንደነ በላይ ያለ ሰው ቢኖሩም ራሱ ደስ ነው የሚለው ክብረት ሰላም ብያለሁ ክብረትዬ እንኳን ደህና መጣ ወደ ግሩፕ ዋሂድ እኔም ስላየሁ በጣም ደስ ብሎኝ ነው ቅድም ነበርኩኝ እዚህ ኔትወርክ ይዞኝ ወጥቼ አሁን ሳይህ ገብቼ በጣም ጥሩ እያስተማርከን ነው እኔ በጣም ደስ ይለኛል አንተ እዚህ ስትኖር የትም ቦታ ካየሁ በቃ አትሊስት አዳምጣለሁና ሁላችሁንም በዚህ አጋጣሚ ሰላም ብያለሁ በድጋሚ እናንተም እኮ በጣም ደስ የምትሉት በጣም ስርዓት ያላችሁ ሰዎች ናችሁ በሐሳብ ልዩነት የምታምኑ ሐሳብን ፍሪደም ኦፍ ቶት የሚባል ነገር አለ በሐሳብን በነፃነት እንዲሸራሸር ማድረግ ትልቅ ነገር ነው ለዚህ ሁላ ግን አስተዋጽኦ ያለው ሌቦ ነው ራሱ አንተም በመጣም ተዋርተን እንፈልጋለን እኛ
በጣም ዲቦ በጣም አሪፍ አወያይ ነው። እንትና ጥሩ አወያይ ነው። እንግዲህ ተከባብሮ ነው። ተሳዳቢ ሲኖር ያስወጣል። የሚገርም ነገር ለደቂቃ ያክል እኔ ሙስሊምን ሲያስወጣ ይቻለሁ። ከስር ሲሳደቡ ያስወጣቸዋል ራሱ ማለት ነው። ተከባብሮ እንጂ በመሰዳደብ መፍትሄ አይገኝም። አላምንም እኔ እንደዛ። በጣም ልክ ነው። አዎ እና እንደዛ ነው። ሀሳብ ለመኖርን ያሳያል። ሀሳብ ሳይኖር ማለት ሰነፎች ዱላ ነው። እኔ ስድብ ብዬ ነው ማምነው እና መሳደብ ምንም መፍትሄ አይሆንም። ማናቃቸው ነገሮች ካሉ አናቀም ብለን ጠይቀን ሌላ ጊዜ መምጣት እንችላለን። ምናቃቸው ነገሮች እንካፈላለን። ከአንተም አሁን በቀደም ካደረግነው ውይይት ብዙ ትምህርት ነው ያገኘሁት። ከበላይም ዛሬ ከተነጋገርነው ነገር ብዙ ነገር ትምህርት ከሰው ትምህርት ታገኛለህ። እኔ አዋቂ ነኝ ብለህ ሌላው መሀይም ለማድረግ ከመጣ በጣም አደጋ አለው ራሱ ኖርማሊ። ስለዚህ ለመማማር ብለህ በመማማር መንፈስ ብለህ ስትመጣ ደግሞ ብዙ ነገር ትማራለህ። ከሰው ነው የምትማረው። ቢያንስ ምን እንደምታምን እኮ ማወቁ ራሱ ትልቅ ነገር ነው። አንተ ምን እንደምታምርበት ማለት ነው። እና እኔ ከእውነት ሲገለጥም ጋር አውርቻለሁ፣ ከአንተ ጋር አውርቻለሁ፣ በላይ ጋር አውርቻለሁ። ይሄ ሌቦ የሚባለው ሰው ከየት እንደሚሰበስባቸው ማወቅ ፈልጋለሁ። እነዚህ ሰዎች ማለት እየለመደ የሆነ ነገር አለ፣ የሆነ የሚያስነካችሁ ነገር አለ መሰለኝ። የሆነ ነገር ክትባት ምናምን አለው፣ መርፌ ነገር አለው። ምን አለ ጋር ኡስታዝ ተሳስተሃል። እኛ ነን ዴቭን የሰበሰብነው ራሱ። ኧረ እኔ የሆነ መርፌ ነገር አለው መሰለኝ። የሆነ እየወጋ ነው እንትን የሚከትበው ነገር አለ። በጣም አሪፍ አወያይ ነው። ለዛ ነው ወደ ቻይና ወደ ሩቅ ምስራቅ እኛ ነን ሰብስበን አሁን አንድ አድርገናታል። በቃ ካሁን በኋላ ሙሉ። አዎ እንደዛ ነው። እንደዛ ሰላም ብያለሁ። ቤታችን ሰላም ብያለሁ። ሰላም ነው ወይ? እውነት ሲገለጥም እንዴት አይነት ስብዕና እንዳለው ብታይ የሚገርም ነው። የማዳመጥ ችሎታው እንደገና እውቀቱ በዛ ላይ የሚያነሳቸው ፖይንቶች ምናምን እንዴት ደስ ይላሉ መሰላቸው። እኔ ከእናንተ ቁጭ ብዬ ራሱ ብማር ደስ ይለኛል። ስትወያዩ ራሱ ከአንተም ከክብረትዬም ከበላይም ጋር ከእንድሪያስዬ ማለትም እውነት ሲገለጥ ጋር ስታወሩ ስትወያዩ ምናምን ነገር ትምህርት ነው የእውነት። እስክሪብቶና ወረቀት ቁጭ አድርጌ ብማር ራሱ በጣም ነው ደስ የሚለኝ ማለት ነው፣ ብታስተምሩ ማለት ነው። እና እኛ ደስ ብሎን ነው የምናዳምጠው። ሁላችሁም አላህ ይባርካችሁ፣ አላህ ይጠብቃችሁ፣ አትጥፉ። በጣም ስላወቅኩም ስላገኘሁም በጣም ደስ ብሎኛል። ቅድም አውርተናል። በጣም ዴቭ አንድ ነገር መናገር የምፈልገው ምንድን ነው መሰለህ? ዴቭ ብዙዎች መንፈሳውያን ብለው በጣም ኑሯቸውን አጥብበው የነሱ ልክ ነው ብለው የሚፈርዱ ሰው ያሉ ክርስቲያንን ብለው እግዚአብሔር በደል እዚህ ማንን ታመልካለህ? እግዚአብሔር ነው በሁሉን እየጠየቀና በጣም ዴቭ እግዚአብሔር እነሆ እናንተ አብርሃም አባታል እንደምትሉ አይምሰላችሁ። እንግዲህ ምሳር በዛፍ ስር ተቀምጧል። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል። አብርሃም እስከነዚህ ሊያስነልድ ይችላል። እግዚአብሔር ግን ዴቭን እየሰደቡት እያዋረዱት፣ በተለይ በቃ እሱ ምንም መብት እንደሌለው ሁሉ ሆኖ ባለመብት ሆኖ ቤታቸው ስትሄድ የማያስገቡ ሰዎች ልክ ባለመብት ሆነው እየገላመጡት እሱ እንዳንድ በቃ ተጋባዥ እንጂ እንደማለበት ሆነ እንኳን አይደለም የሚያከራክረው። ይገርመኛል። ሙስሊሙንም ሲስት ጠቅ ያደርገዋል፣ ክርስቲያኑንም ጠቅ ሲያደርገው እኔ በሳቅ ፍርስ ስላለሁኝ በቃና ዴቭ ፈጣሪ እንዴት አይነት ስራ እየሰራ እንዳለ በጣም ይሰማኛል። በእውነት ብዙ ሰዎችንም ለማወቅ ችያለሁ። እንደ አንዋር ያለ እንደ አቡይ ብርሃን ያሉ ሰዎችን ማግኘት ችያለሁ። በጣም ብዙዎችን እና አንድ ወደ አምላካቸው የሚል ልጅ አለ። በጣም በእውነት ነው የማንቀው ሰው ዕውቀት የተሞላ አክብሮቱ አማኝ ማለት በእውነት ለሌላው ብርሃን መሆን እንጂ በጨለማው ላይ እንደገና አይኑን የሚያጠፋ አይደል። አማኝ ማለት እናንተ ለዓለም ብርሃን ናችሁ ነው ያለው። በእኔ የሚያምን እኔ የምሰራውን ስራ ፈጣሪያዊ እይታ፣ ፈጣሪያዊ ርህራሄ፣ ፈጣሪያዊ ስብዕና ይኖረዋል እንጂ አጋንንታዊና ዲያብሎሳዊ አይደለም የሚሆነው። ለዚህ ነው እኮ እኔ ጻድቅ ነኝ እኔ እኮ የአምላክ ልጅ በማለት አይደለም። እነሆ ጌታ ኢየሱስ ክርስቶስም እኮ እኛ የእግዚአብሔር ልጆች ነን አንድ አባት አለን ብለው ሲሉ እኮ እርሱ ምን አላቸው? እናንተ የአባታችሁ ዲያብሎስ ልጅ ናችሁ፣ አባታችሁ ከመጀመሪያ ነፍሰ ገዳይ ነው፣ የአባታችሁን ስራ ታደርጋላችኋል። እኔ በአባታችሁ ዘንድ ያየሁትን አደርጋለሁ፣ እናንተ በአባታችሁ ዘንድ ያየሁትን ታደርጋላችኋል። አሁንም እዚህ ጋር አንድ ሰው አምኛለሁ ካለ
ፈጣሪ ምን አይነት ነው? የፈጣሪን ባህሪ ነው እንጂ የሚያንጸባርቀው የዳቢሎስ ልጅ ሆነህ ስለ እግዚአብሔር ብታወራ አንተ የሙት ልጅ ነህና በእውነት ከምንም በላይ አንድ ሰው አምኛለሁ ካለ ሰውን ማክበር ለሰው ማዘንና ለሰው መውደድ ነው የሚገባው። ኢየሱስ ክርስቶስም እንደዛ ያደረጉት እንኳን በመንገድ እንዳይዝሉ አዝንላቸዋለሁና የሚበሉት ተሰጧቸው ስላለ ለሰው ልጅ መንፈሳዊ ህይወትና መንፈሳዊ ምግብ ልናቀርብለት ይገባል። ዋሂድ በእውቀት የተሞላ ሰው በእውነት አንተም ከማውቃቸውና ከማከብራቸው ሰዎች ደምሬሃለሁ። እንደ ደብ ያሉ ሰዎች አመሰግናለሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذ وحيد السلام عليكم بيالله ሁላችሁንም ሰላም ብያለሁ። በላያ እውነት እንዲሁም ፍፄ ክብር አብራን ሁላችሁንም ባላችሁ ሰላም ብያለሁ። እኔ ወርጄ ታች ላዳምጥ። ሰው አስገቡ። የምትፈልጉት ሰዎች ማውራት የሚፈልጉ ልጆች ካሉ ይግቡ። ታች ሆኜ አዳምጣለሁ። ሌሊት ስለሆነ አይ ቲንክ አልጋ ላይ ሆኜ ማዳመጥ እችላለሁ እንዳረበሻቸው። ወሰላሙ አለይኩም። አላህ ይጠብቃችሁ። መልካም ጊዜ ይሁንላችሁ። እሺ ወአለይኩም ሰላም ወራህመቱላሂ ወአለይኩም ሰላም። አውረደኝ ደብዬ። እሺ عين فتحة لام سكون عل معل عين ضمة سين سكون عس مع العس را كسراري مع العسري ማሜ ቀጥል። ምን እያልክ ነበር? በላይ ሰላም ነህ? ሰላምታ ብቻ ነው ያቀረብኩት። የምትለው ነገር የለም? ምን እላለሁ? ጨርሳችሁታል? አላስተረፋችሁትም? ማይኬል ከፍታል። አንተ የታገልኩ ሰላም ብያለሁ እሺ ማሜ ክብረትን ተዋውቀው እስኪ። አውቀዋለሁ ከዚህ ቤት አውርተናል መሰለኝ። አትሊስት እዚህ ቤት ያየሁህ መሰለኝ። አትሊስት ስታወራ ግን አውቃለሁ ከዚህ በፊት። ለማንኛውም ሰላም ብያለሁ በድጋሚ። እኔ ክብረት አቋም ያልገባኝ ነገር አለ። ኦንሊ ጂሰስ ይሁን ምን ይሁን እስቲ ያጣራል። አይ ትንሽ ለያያለሁ ከነሱ ጋር። ቀጥል ማሜ እስቲ ያጣራልኝ። ቅድሙን ሲገለጽ የተናገረው ነገር ፈገግ አድርጎኝ አሁን ያ ነገር እውነት ነው ወይ አልኩኝ እኮ። እግዚአብሔር ረድኤት ተገልጧል እና አይ ብዙ ጊዜ ሲገቡ ማንን ታመልካላችሁ እላቸዋለሁ መጀመሪያ ሲገቡ። ከዛ ስንት አምላክ ነው የምታመልኩት? አብዛኛው ሰው በቃ ለሚያመልከው ነገር ራሱ እንደማያውቅ ነው የገባኝ። በትክክል ራሱ የሚመልስ የለም። ይሄንን ነገር አሁን ደግመ ጠይቀው ስትል ትዝ አለኝና ፈገግ አስባለኝ። አወጣራለን። ሰላም አለይኩም እንደው ደባ እንደዚህ እኮ ለምን እንደታውቃለህ? ይቅርታ በእውነት ለሙሴ የተገለጠው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ እንኳን መልአኩ ሲነግረው በሙሴ ነው። እንግዲህ በራእይ ሁሉ ተገልጦ የተነገረው ለአብርሃምም እንዴት አዳም ዕፀ በለስ እንደበላ ሰዶም ገሞራንም ሁሉን እንዳጠፋ የነገረው ለሙሴ ነው። ለሙሴ የተገለጸው አምላክ ደግሞ ማን ላከኝ ልበላቸው ማል ተገለጠልህ ብሎ ሲል ያለና የሚኖር የአባታችሁ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር እኔ ነኝ አለ። ከዛን ጊዜ ጀምሮ እንግዲህ ስታይ በነቢያት በሙሉ እኔ እግዚአብሔር አንድ ነኝ እያለ የሚፎክር ነው። ብሎም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመጣም በኋላ ማን ነው ለመሆኑ ከትእዛዝ ማን ይበልጣሉ ሲሉት ዘዳግም 6:4 አመጣና እሱም ጨምሮ ደግሞ ማቴዎስ 12:29 ላይ እውነተኛ አምላክ ብቻ ይሁን አንተን ብሎ አጽናኙን ልካለሁ አለ። አጽናኙ ደግሞ መንፈስ ቅዱስ መጥቶ ነገር ሁሉ ከእርሱ የሆነኛ አምላክ ሲሆን አንድ አምላክ አብ አለን ብሎ ከደመደመ በኋላ ምንድነው ሁለት ሶስት የሚያባዛ አምላክ ያደረጉትና ለዚህ አንድ አምላክ እያለ መጽሐፉ ለምንድነው የሚል ነው። ይሄንን ጥያቄ ደብ ስለሚጠይቅ እግዚአብሔር ወክሎት ነው ብሎ ከዚህ መነጨ ነው። ግን እስኪ ግን አንድ እውነት እንማርና በላያ እውነት ሲገለጽ ክብረቴ ሶስታችሁ አንድ ሃይማኖት አላችሁ፣ በአምላክ ዙሪያ ሶስታችሁም እኩል ተመሳሳይ አምላክ አስተሳሰብ አላችሁ ወይስ እየተለያየ ነገር ነው ያለው? እስኪ እንደው ይሄንን ነገር ማወቅ ፈለኩኝ። ይቅርታ ግን እኔ እንግዲህ ከበላይና በጣም እውነት ሲገለጥ አንድ አይነት ነው ያላቸው። አንድ አይነት እኔ ምንድነው ማረገው ከተቋማቸው የተገፉ ሰዎችን አሰባስባለሁ።
ከተቋማውን ሲገለጥ ከኦርቶዶክስ ቤተክርስቲያን ተገፍቶ ነው። ባንዲራስ በላይ ደግሞ ለምንድን ነው የተጋጩት? አንድ አምላክ ስላሉ አንድ አምላክ ብቻ አለ ስላሉ እዚህ ቲክቶክ ላይ እሱን የመሰለኝ ታውቃለህ። ግን እኮ ምን እንደታውቃላችሁ በላያም ደብር ፈጣሪ ይኸውልህ የፈጠረው አንድ ሰው